ዋሻ ስሙ እጅግ በጣም አስፈሪና በርካታ ሚስጥራዊ ነገሮችም የሚገኙበት እንደሆነ እርግጥ ነው። ለመሆኑ በትልልቅ በአስፈሪና አደገኛ ዋሻዎች ውስጥ ሳይቀር የሚገባውን ኢትዮጵያዊ ስንቶቻችሁ ታውቁታላችሁ? በስሙ ዋሻ እስከ መሰየም የተደረሰለትና አደገኛ በሚባሉና መርዛማ እንስሶች ባሉበት ዋሻ ሳይቀር በጀግንነት ገብቶ እጅግ በርካታ ሚስጥራትን ከዋሻ ውስጥ ያገኘውን ኢትዮጵያዊ በዛሬው ፕሮግራሜ ዋሻ ውስጥ ሲገባ ከገጠሙት አስፈሪና አነጋጋሪ ገጠመኞች ጋር ጨምሬ ላስተዋውቃችሁ ነው። ብሪታንያ ብሮድካስቲንግ ኮርፖሬት ወይም የእንግሊዙ የዜና አውታር ቢቢሲ ይህንን ዋሻ አሳሽ ኢትዮጵያዊ በስሙ ዋሻ የተሰየመለት ኢትዮጵያዊ ሲል በዝርዝር ዘገባ ውስጥ ቃለ ምልልስ አድርጎለት አስገራሚ ጉዳዮችን ይዞ መጥቷል። ናስር አህመድ ብዙዎች በማያውቁት የሙያ ዘርፍ ውስጥ ተሰማርቶ ይገኛል ብሏል። ስፒሊዮሎጂ ይባላል። ይህ የጥናት ዘርፍ የዋሻ ምርምርና አሰሳዎች ላይ የሚያተኩር ነው። በተለይም ይላል ቢቢሲ እንደ ኢትዮጵያ ባሉ ሀገራት ብዙም የተለመደም የሚሰማ ሙያ አይደለም። ናስር ግን በዋሻዎች ፍቅር ልቡ ሸፍቷል። ፍቅሩም ዋጋውን ከፍሎታል። ዋሻ ከማጥናት ከማሰስና ከመመዝገብም አልፎ በስሙ ዋሻ ተሰይሞለታል። ነገር ግን ይህ ቀላል አይደለም። አስፈሪና መርዛማ እንዲሁም ለማመን በሚከብድ ጨለማ በተዋጡ ድቅድቅ ዋሻዎች በድፍረት ገብቶ ያየውን ዝርግፍ አድርጎ ለቢቢሲ ገልጿል። ለመሆኑ ይሄ ደፋርና አስፈሪ ዋሻዎች ውስጥ የሚገባው ኢትዮጵያዊ ናስር አህመድ ማን ነው? ናስር ተወልዶ ያደገው በኦሮሚያ ክልል በምስራቅ ሐረርጌ ውስጥ በምትገኘው ኮምብልቻ ወረዳ ውስጥ ነው። ከሕፃንነቴ ጀምሮ ለናሽናል ጂኦግራፊ የቴሌቪዥን ጣቢያ ትልቅ ፍቅር አለኝ፣ እጅግ በጣም እከታተል ነበር የሚለው ናስር ለዚህ ሙያ ያለው ፍቅርም የጀመረው ትምህርት ቤት ሆኖ ባጋጠመው አንድ ክስተት እንደሆነ ያስረዳል። የአንደኛ ደረጃ ትምህርት ቤት ተማሪ ያለ ሀገርህን ወይም ባህልን ወቅ በሚባለው የትምህርት ቤት ክበብ ውስጥ በስፋት ይሳተፍ ነበር። መምህራቸው ታዲያ ጎዳ ወንጂ ወደሚባል አንድ ዋሻ እንደወሰዳቸው ይገልጻል። በዚያን ቀን ሁሉም ተማሪ ልጆች ወደ ዋሻው መግቢያ እየተመለከቱ ወደ ዋሻው ግን ለመግባት ሲፈሩ ተመለከትኩ ይላል። እኔ ግን ምንም ፍርሃት ሳይሰማኝ ገባው። የዋሻ ፍቅር ያደረብኝ ከዚያ ጊዜ ጀምሮ ነው በማለት ለቢቢሲ ስለሆነው ሁኔታ በዝርዝር ያስረዳል። በልጅነት ልቡ ላይ ዋሻ ፈልጎ የማግኘት የዋሻን ሆድ በርብሮ በውስጡ ያለውን የማወቅ ከፍተኛ ጉጉት የሀገሪቱን ዋሻዎች አንድ በአንድ መንጥሮና መዝግቦ የማስቀመጥ ህልሙም ያኔ እንደተጸነሰ ይገልጻል። በእርግጥ ናስር ልቡ ከዋሻ ጋር ይክነፍ እንጂ ቤተሰቡ ግን ለእርሱ የሚያስበው ሌላና ከዚህ በተቃራኒ ነበር። ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በቤተሰቦቹ ፍላጎትና ግዴታ መሰረት የሕክምና ሙያ ውስጥ ለመግባት ተገደደ። ናስር ነጭ ጋውን ለብሶ ህሙማንን በማከም የሚገኝ ደስታ ልቡን አላሞቀው እንዳለ ለቢቢሲ ነግሮታል። በስራው ላይ ያለ የህሙማንን ካርድ እያነበበ ልቡ ግን ተራሮች እግር ስር የመሸጉ የመሬት ሆድ ስር የተቀበሩ ሚስጥራዊ ዋሻዎችን ማሰስ ነበረ። ሕክምና ተምሮ ቢያጠናቅቅም በልጅነቱ የነበረው ፍላጎት የዋሻ አሰሳ ፍቅር አልተወውም። በዚያ ጊዜ ስፒዮሎጂ የሚለውን ቃል መጥራት ራሱ ያስቸግረኝ ነበር ብሏል ለቢቢሲ ቃለ መጠይቁን ሲሰጥ። ስለዚህ ዘርፍ በኢንተርኔት ላይ ካየሁና ካወቅኩ በኋላ ትምህርቱ የሚሰጠው የት ነው የሚለውን መፈለግ ጀመርኩ። የዚህ ትምህርት ዘርፍ በአብዛኛው ጣሊያንና ፈረንሳይ ሀገር እንደሚሰጥ አወቅኩ። ትምህርቱ ግን እንዲህ በዋዛ ዘው የሚባልበት አልነበረም ይላል። ፈታኝ እንደሆነ ሲናገር በኪሱ የቋጠራትን ማውጣት ጠይቆታል። የገንዘብ የጉዞና ሌሎችንም ከባድ ውጣ ውረዶችን ካሳለፈ በኋላ በጣሊያን ሀገር በሚገኘው ክለብ አልፒያኖ አታሊያኖ በሚገኘው ተቋም በኢንተርኔት ወይም በኦንላይን አማካኝነት ትምህርቱን ተከታተለ። በመቀጠልም በዚህ ዘርፍ ለተጨማሪ ትምህርት ወደ ፈረንሳይ በማቅናት የፈረንሳይ ስፒሊዮሎጂ ፌዴሬሽን በሚባል ተቋም ለ2 ዓመት ተምሮ ሙያውን ማጠናከር ቻለ። በአሁኑ ጊዜ ለቢቢሲ እንደገለጸው በኦሮሚያ የባህልና ቱሪዝም ቢሮ ውስጥ በዚሁ ሙያ ዘርፍ ተቀጥሮ እያገለገለ ሲሆን ቢቢሲ ባነጋገረው ወቅትም ወደ አንድ ዋሻ እያቀና ነበር። ሶፍ ዑመር ናስር አህመድ የሀገሪቱን ዋሻዎች ለመመርመር ከውጭ የሚመጡ ባለሙያዎችን በማገዝና በጋራ በመሆን ሰፊ ጥናት ይሰራል። ወደ ጥልቅ ዋሻዎች በድፍረት ይወርዳል። ናስር ስለ ዋሻና ከዋሻ ጋር ተያያዥነት ስላላቸው ጉዳዮች ሲጠየቅ በትልቅ ፍቅርና በሰፊ ዕውቀትና ትንታኔን የሚያብራራው
በሚሰራበት የኦሮሚያ ክልል ውስጥ የሚገኙ ዋሻዎችን የእጁ መዳፍ ያክል ጠንቅቆ ያውቃቸዋል። ሁሌም ልቡም እግሩም አዲስ ዋሻ ለማሰስ ስንዱ ናቸው። በእርግጥ የአስፒዮሎጂ ባለሙያዎች የሥራው ድርሻ በኦሮሚያ ውስጥ ያሉ ዋሻዎችን ቢሆንም ወደ አማራም ወደ ትግራይና ደቡብ ክልሎችም ተጉዞ ብዙ ዋሻዎችን በርብሯል፣ ጎብኝቷል፣ አስሷል። ኦሮሚያ ውስጥ ካሉ ዋሻዎች ውስጥ እስከ ዛሬ ያጠናኋቸው ወደ 321 የሚሆኑ ናቸው። ከነዚያም ውስጥ ከ200 በላይ የሚሆኑት ካርታና ፕላን አላቸው። ይህንንም በመጽሐፌ ላይ ጽፌ አዘጋጅቸዋለሁ ብሏል። ዋሻም በተራራና በመሬት ስር ብቻ ያለ ክፍት ቦታ ሳይሆን ትልቅ የተፈጥሮ ሀብት ያለበትና ብዙ ነገሮችን ያቀፈ ነው ይላል። ከነዚያም ውስጥ አብዛኛውን ጊዜ የዋሻ ውስጥ ስዕሎች ወይም ሮክ አርትስ ሁልጊዜም እንደሚያስገርመው ይናገራል። በተለይም እርሱ እስካሁን በአሰሳቸው ዋሻዎች ውስጥ የተመለከታቸው ከ3000 እስከ 7000 ዓመታትን ያስቆጠሩ የዋሻ ውስጥ ስዕሎች ናቸው። አኗኗርም የሚያሳዩ የተለያዩ ስዕሎችንም እንዳገኘ ገልጿል። ከዚህ በተጨማሪም ለቱሪዝም የሚሆኑ ማዕድናትን የያዙ ለመድኃኒት የሚውሉ ግብዓቶችም ያሉባቸው እንዲሁም ለሀገሪቱ ኢኮኖሚ አስተዋጽኦ የሚያበረክቱ የዋሻ አይነቶችም እንዳሉ በዝርዝር ለቢቢሲ ገልጿል። ናስር የዋሻና የዋሻ አካባቢን ምርምርና አሰሳ ትዕግስትና ትልቅ ጥንቃቄ የሚጠይቅ እንደሆነ አይሸሽግም። ይህንንም በአጽንኦት ነው ለቢቢሲ የሚያስረዳው። ዋሻ ቢሮ ውስጥ በመሆን የሚመረመር ነገር አይደለም። ብዙ ውጣ ውረድ አለው። ከከተማ መውጣት፣ በአመዛኙ ገጠራማ ቦታዎች ነው የሚሆነው። በእግር ለረዥም ሰዓታት ወደዛ በመጓዝ ነው በየዋሻው የሚደረገው ጥናት የሚሰራው። እዚያ ተደርሶ ጥናት በሚጀመርበት ጊዜ ደግሞ ብዙ ነገር ያጋጥማል። እርሱ እንደሚገልጸው ከሆነ እስከ ዛሬም አስፈሪ እባብ፣ ግዙፍ ዘንዶችም ገጥመውታል። እንደ አንበሳ፣ ነብር፣ ሌሎችም ልዩ ልዩ እንስሳቶች ዋሻዎችን መኖሪያ አድርገው ፊት ለፊት እንደተገጣጠሙ አልሸሸገም። ይህ ባለሙያ እንደሚለው በዋሻዎቹ አካባቢ የሚገኙ ማህበረሰቦች እዚያ ውስጥ ያለን የተፈጥሮ ሀብትን ለማግኘት በሚል ለልዩ ልዩ አደጋዎች ሲጋለጡ አይቶ እንዳዘነም ይናገራል። ዋሻዎች እንደዚህ በቀላሉ ዘው እየተባለ የሚገባባቸው እንዳይደሉ ያስረዳል። የሰዎችን አጽሞች ዋሻዎች ውስጥ አይቻለሁ የሚለው ይሄው ኢትዮጵያዊ እጅግ አስፈሪና አሳዛኝ ነበር ይላል። በዋሻዎች ውስጥ ያለው የአየር ሁኔታ ከባድ ነው የሚለው ናስር ወደ ውስጥ ለመግባት እንዲሁም ከተገባም በኋላ ትልቅ ጥንቃቄ ይጠይቃል ብሏል። አንድ ዋሻ ለመግባት ካለባበስ አንስቶ በርካታ ጥንቃቄዎችን ማድረግ እንደሚያስፈልግ የሚገልጸው ይሄው ኢትዮጵያዊ ዋሻ አሳሽ ደህንነቱ የተጠበቀ ጫማ እንዲሁም 4-5 መብራቶችን መያዝ አለበት። በተጨማሪም ለአደጋ ጊዜ የሚያገለግል የሕክምና እርዳታ መስጫ ቁሳቁስ ይዘን እንገባለን። ጥልቀት ያለው ዋሻ ውስጥ ሲገባ ደግሞ ዋሻ ውስጥ ወደ ታች የምንወርድበት ረዥም ገመድ መጠቀም ግድ ይለናል። ሌሎች ቁሳቁሶችን ደግሞ በጀርባችን ተሸክመን ነው የምንገባው ሲል ስለ ቅድመ ሁኔታው ይናገራል። ናስር አህመድ ለ10 ዓመታት ያክል በዚህ ዋሻ በማሰስ የሙያ መስክ ላይ ቆይቶ ዋሻዎችን ተመራምሮ የደረሰበትን ግኝት በመጽሐፍ መልክ ሰንዶታል። ከውጭ ሀገር ተመራማሪዎች ጋር በመሆን ለ10 ዓመታት የሰነድኩትን ለሚቀጥለው ትውልድ እንዲተላለፍ በማለት ኬቭስ ኢን ደ ኦሮሚያ በሚል ርዕስ አሳትሜ አስመርቅ ያለሁ ብሏል። መጽሐፉም ስለ ስፒኒዮሎጂ ምንነት፣ ዋሻው ውስጥ ለመግባት የሚደረጉ ጥንቃቄዎችን፣ በኦሮሚያ የሚገኙ የዋሻዎችን መገኛ ስፍራዎችን ይዟል። የስፒኒዮሎጂ ባለሙያ ናስር አህመድ በዚህ ሙያ ውስጥም በተለያዩ ጊዜዎች እውቅናን አግኝቷል። ነገር ግን ካገኛቸው እውቅናዎች ሁሉ እንደ ናሲኦል ዋሻ ልቡን በሐሴት የሚሞላው የለም። ኦሮሚያ ውስጥ ካሉ 321 ዋሻዎች ውስጥ ውበት ያለውና በጣም ልዩ የሆነው ናሲኦል የሚባለው ዋሻ ነው ሲል ይገልጻል። በምስራቅ ኦሮሚያ መልካ በሎ በተባለው ወረዳ ይገኛል። ናስር እንዴት ይህ ዋሻ በስሙ እንደተሰየመለት ሲናገር በልዩ ደስታ ነው። በዚያ ወረዳ ውስጥ አሁንም ያልታዩ ያልተገኙ ዋሻዎች አሉ የሚለው ይሄው ናስር ወረዳው ባለስልጣናት በተደጋጋሚ በአካባቢያቸው የሚገኙ የተፈጥሮ ሀብቶችን እንዲያጠናላቸው ግብዣ ያቀርቡለት እንደነበር ጨምሮ ገልጿል። በወረዳችን ውስጥ አንድ ዋሻ የሚገኝ ከሆነ በስምህ እንሰይማለን አሉኝ። እንደ
እድል ሆኖ መግቢያው ከ30 እስከ 60 ሴንቲሜትር የሆነና በጣም ጠባብ የሆነ ዋሻ ጋራ ስር አገኘው። ሰውነቴ ለዋሻ የተፈጠረ ነው፣ ቢሆንም ግን እኔ እንኳን ከጠባብነቱ የተነሳ ሊያስገባኝ አልቻለም ሲል ለቢቢሲ ገልጿል። ወደዚህ ዋሻ ውስጥ ለመግባት እስከ 5 ሜትር የሚሆን መሬት ላይ ተኝቶ እየተሳበ መግባቱን የሚናገረው ናስር ወደ ዋሻው ውስጥ ለመግባት የዋሻውን መግቢያ በመዶሻ እየሸራረፈ መግባቱን ገልጿል። ለቢቢሲ ሲገልጽም እንደዚያ ሸራረፌ ያንን ዋሻ ሳገኘው ትልቅ ደስታን የተሰማኝ፣ ስሜም ናስር ስለሆነ ይህ ዋሻ ናሲኦል መሆን አለበት ብዬ ሰየምኩት። እስከ ዛሬ ካገኘኋቸው ዋሻዎች ሁሉ ይበልጣል እንደማለት ነው። በኦሮሚያ ክልል ውስጥ ከሚገኙ ዋሻዎች ሁሉ እጅግ በጣም ያምራል፣ ክልሉንም እውቅና ሰጥቶታል በማለት ይገልጻል። ናስር ወደዚህ ሙያ ሲገባ በርካታ ፈተናዎች እንደገጠሙት አልሸሸገም። ይህንን ስራ በምጀምርበት ወቅት ሰዎች ለቤተሰቦቼ ልጃችሁ አብዷል፣ ዋሻ ውስጥ ይዞራል ይሏቸው ነበር በማለት አሁን ግን በሙያው ዙሪያ ያላቸው አስተሳሰብ እየተቀየረ እንደመጣ ገልጿል። ናስር ቢሮ ውስጥ ከሚቀመጥበት ጊዜ ይልቅ በመስክ የሚያሳልፈው ጊዜ ይበልጣል። አዳዲስ ዋሻዎችን ያስሳል፣ ይመዘግባል። በቅርቡም በምስራቅ ባሌ ዞን ዳዌ ቃጨን ወረዳ ወደሚገኘው በዩኔስኮ ወደ ተመዘገበው የሶፍ ዑመር ዋሻ በስፋት ይመላለሳል። ለምን ካልን ደግሞ ሁለት ነገሮች ላይ አተኩሮ እየሰራ መሆኑን ለቢቢሲ ገልጿል። አስገራሚ ነው ስለሚለው ስለዚሁ የሶፍ ዑመር ዋሻ በጥናት የደረሰበትም በመጽሐፍ የማዘጋጀት ስራውን እያጠናቀቀ በመሆኑ ነው። በዚህ ውስጥም ከአሁን በፊት ታይተው የማይታወቁ የዋሻ ውስጥ ስዕሎች በግምት ከ2000 ዓመታት በላይ የሆኑና በዋሻ ውስጥ ስዕሎችን ማግኘቱንና በቅርቡም ይህንን ሁኔታ ለህዝብ ይፋ እንደሚያደርግ ተናግሯል። ናስር የታሪክ የአርኪኦሎጂና የሌሎችም ዘርፎች ባለሙያዎችም ወደዚህ ዋሻ መጥተው ያሉትን ተያያዥ ጉዳዮችን ማጥናት ቢችሉ ብዙ አዳዲስ ነገሮችን ማግኘት ይችላሉ ሲል ገልጿል። በተጨማሪም መንግስት የዚህን ዋሻና አካባቢውን ለማልማት የጀመረው ስራ ጥሩ መሆኑን በማንሳት ይህም በባለሙያዎች መደገፍ አለበት ሲል ግን አስተያየቱን ከማከል አልተቆጠበም።